ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረ። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ደርሳሉ። ሶም በእነዚህ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁን ሁኑ። ቀዳሚውን አዝማች ይርጋ ገብሬ ከዚህ ዓለም በሞት መለየታቸውን ተገለጸ። የልማት አርበኛ፣ የእውቀት አባት፣ የሀገር ሽማግሌ፣ ተመራማሪ፣ የባህል አምባሳደር ታላቁ አባት አዝማች ይርጋ ገብሬ ከዚህ ዓለም በሞት መለየታቸው ተገልጿል። በኢትዮጵያ ውስጥ ከ1970 ዓ.ም ጀምሮ በዘመቻ መልክ ተጀምሮ ብዙ ሚሊዮን ዜጎች ማንበብና መጻፍ እንዲችሉ ያደረገውን የመሰረተ ትምህርት ዘመቻውን የመሩት አዝማች ይርጋ ገብሬ በ89 ዓመታቸው ከዚህ ዓለም በሞት መለየታቸውን ጄኔን ከቤተሰቦቻቸው አረጋግጧል። አዝማች ይርጋ ገብሬ ለረጅም ዘመናት በኢትዮጵያ ውስጥ ሰፍኖ የቆየውን መሐይብነትን የጨለማ ጉዞ ነው በማለት ዘመቻውን በመምራት ሚሊዮኖች እንዲማሩ ማድረጋቸው በታሪክ ውስጥ ይጠቀሳል። የተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ዩኔስኮ በ1980ዎቹ መጀመሪያ ላይ ኢትዮጵያ በጎልማሶች ትምህርት ለ10 ተከታታይ ዓመታት ላበረከተችውን አስተዋጽኦ የእውቅና ሽልማት መስጠቱም የሚታወስ ነው። ከዚህ በተጨማሪ በ2015 ዓ.ም እኚሁ ታላቅ አባት በመሰረተ ትምህርት ላበረከቱት አስተዋጽኦ የበጎ ሰው ተሸላሚም ነበሩ። በአዲስ አበባ ከተማ ተወልደው ያደጉት አዝማች ይርጋ ገብሬ ባለ ትዳርና የአራት ልጆች አባት ናቸው። የመጀመሪያ ዲግሪያቸውን በቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ፣ ሁለተኛ ዲግሪያቸው ደግሞ በሀገረ አሜሪካ ተከታትለዋል። ከኢትዮጵያ ተማሪዎች ንቅናቄ ጀምሮ ኢሃፓ፣ ኢሰፓ፣ ውህዴግና በቅንጅት ውስጥ በመሳተፍ ለሀገራቸው ዲሞክራሲያዊ እድገት በሰላማዊ መንገዶች እንዲመጣ ብዙ የጣሩ አባት ናቸው። በደርግም ሆነ በኢህአዴግ መንበረ ስልጣን ውስጥ የማህበረሰቡ መብቶች እንዲከበሩለት ፊት ለፊት ሞክተዋል። በሀገራችን የተለያዩ አካባቢዎችና በባህር ማዶ በመዘዋወር በመምህርነትና ተዛማጅ ዘርፎች እንዲሁም በተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ውስጥ በተመራማሪነትና በባለሙያነት እንዲሁም በአመራርነት ሰርቷል። በጠቅላይ ሚኒስቴር ቢሮ የኦዲትና ኢንስፔክሽን ኃላፊ፣ በጉራጌ ራስ አገዝ ድርጅት ደግሞ ከአባልነት እስከ ከፍተኛ አመራርነት በመሆን አገልግሏል። ከ13 በላይ ሀገራዊ ተቋማት ላይ በስራ አስፈጻሚነት፣ በቦርድ ሰብሳቢነትና በአማካሪነትም ሰርቷል። በሀገራችን የኢኮኖሚው ዘርፍ በዘመናዊ መንገድ እንዲመራና ስኬታማ በሆኑ ግዙፍ አክሲዮኖች ውስጥ ንቁ ተሳታፊ በመሆኑም ይታወቃሉ። ላብነትም አልፋ ትምህርትና ስልጠናዎች አክሲዮን ማህበር፣ አልፋ አታሚዎች፣ ሀበሻ ሲሚንቶ ፋብሪካ፣ ንብ ባንክና ንብ ኢንሹራንስ ውስጥ ያላቸው ሚና እጅግ ግዙፍ ነው። ለጉራጌኛ ቋንቋ ፊደል ቅርጻና በጉራጌኛ ቋንቋ መጻሕፍት እንዲታተሙ ትልቅ ሚና ተጫውተዋል። አዝማች ይርጋ ገብሬ የጆካ ቂጫ ወደ ጽሑፍ ሕግ ሲቀየር ንቁ ተሳታፊ የነበሩና የጉራጌ ባህል ማዕከልና የጉራጌ መንገድ ስራ ድርጅት ከመሰረቱና ከመሩት ሰዎች መካከልም አንደኛው ናቸው። በተለያዩ ተቋማት አንቱታ ያተረፉ ባለሙያ፣ ሕግ አዋቂና በተለያዩ የልማት ስራዎች ግንባር ቀደም ተሳታፊና መሪ የነበሩት አዝማች ይርጋ ገብሬ ዘመናት የተሻገሩ አይረሴ ስራዎቻቸው የሚያደንቁ ተቋማትና ግለሰቦች በተለያየ ጊዜ በክብር ስለሳቸው መስክሯል፣ ሸልመዋቸዋል። ንጹሃን ዜጎች በታጣቂዎች ከመኖሪያ ቤታቸው ታግተው የተወሰዱ መሆኑ ተገለጸ። በጉራጌ ዞን አበሽጌ ወረዳ ታጣቂዎች ንጹሃን ዜጎች ከመኖሪያ ቤታቸው አግተው የሚወስዱት በወረዳው በቂ የጸጥታ ኃይል ባለመኖሩ ነው ተብሏል። በወረዳው በግቤ በረሃ መሸጋቸውን የሚነገረው ታጣቂ ቡድኖች በተደጋጋሚ ባለሀብቶችና ገበሬዎች አግተው ይወስዳሉ፣ ከፍተኛ ገንዘብ ይጠይቃሉ ወይ ደግሞ ይገድላሉ። ታጥቀው ገንዘብ በኃይል መሰብሰብ ዓላማ ያደረጉ ቡድኖች በወረዳው ዜጎች በነጻነት ተዘዋውረው እንዳይሰሩ አድርጓቸዋል። ከታጠቁ ቡድኖች ጋር ከፍተኛ ቁርኝት በመፍጠር ባለሀብትና ገበሬዎች እየጠቆሙ የሚያሳግቱ ዜጎች ቁጥርም ቀላል የማይባል መሆኑ ይነሳል። በወረዳ የሚገኘው መከላከያና ፌዴራል ፖሊስ ቁጥሩ አነስተኛ ስለሆነ በተለያዩ ቀበሌዎችና የእርሻ ቦታዎች እገታ የሚፈጽሙ ታጣቂዎችን መቆጣጠር አልቻለም ተብሏል። በዚህም ታጣቂዎችና ጥቆማ ለታጣቂዎች በመስጠት ገንዘብ መሰብሰብ ዓላማ ያደረጉ አካላት ዜጎች ከመኖሪያ ቤታቸው ድረስ በመምጣት እገታ እየፈጸሙባቸው መሆኑ ተነግሯል። ሰሞኑ ብቻ ቁጥራቸው ቀላል የማይባል ዜጎች ታፍነው መወሰዳቸው ምንጮች ለጄኔን አስረድቷል። በቀን 18 2018 ዓ.ም ማታ 2 ሰዓት አካባቢ የታጠቁ ቡድኖች
በወረዳው ጣውላና ገፈርሳ ቀበሌ 6 ሰዎች አግተው መውሰዳቸውን ምንጮች ገልጸዋል። በቅርቡ የጸጥታ ኃይሎች ስላልነበሩ ዜጎች ለሚመለከተው የወረዳ ፖሊስ ተቋም ደውለው ቢያሳውቁም በጊዜ ሊደርሱላቸው አልቻሉም ተብሏል። በእገታ ገንዘብ የሚሰበስቡ ኢመደበኛ የታጠቁ ቡድኖች መረጃ የሚሰጡ ከገንዘብ እስከ ስንቅ የሚረዱ ለንጹሃን ዜጎች ሕይወት አደጋ እንዲፈጠር የሚያደርጉ አካላት ወረዳው ብሎም የዞኑ አስተዳደር በዝምታ ሊያያቸው አይገባም። ለወንጀለኞች የሚተባበሩና የሚረዱ አካላት ላይ እርምጃ እንዲወሰድም ተጠይቋል። ወረዳው መኖሪያቸው ያደረጉ የጦር መሳሪያ አዘዋዋሪዎች ቁጥርም ቀላል እንዳልሆነና ይህም ከወረዳው አልፎ ለዞኑ መዲና ወልቂጤ ከተማም የጸጥታ ስጋት እየሆነ መሆኑ የሚዲያችን ምንጮች አስረድቷል። የጉራጌ ማህበረሰብ ቴሌቪዥን በአንድ ዓመት ጊዜ ውስጥ ለማስጀመር የሚያስችሉ ስራዎች እየተሰሩ መሆኑን ተገለጸ። በጉራጌ ዞን አስተዳደርና በወልቂጤ ዩኒቨርሲቲ መካከል የጉራጌ ማህበረሰብ ቴሌቪዥን ስቱዲዮ መገንቢያ ህንጻ ርክክብና በጋራ ለመስራት የሚያስችል የመግባቢያ ሰነድ ፊርማ ተከናውኗል። እንደ ማህበረሰብ ያሉ ጸጋዎች ለመላው ዓለም የምናሳየው ሚዲያን በመጠቀም ነው። በቁጥራችንና በስማችን ልክ ኤሌክትሮኒክስ ሚዲያው ላይ ያለ መስራታችን ቁጭት ሊፈጥርብን ይገባል ብለዋል የጉራጌ ዞን አስተዳደር አቶ ላጫ ጋሩማ። የጉራጌ ህዝብ ያሉት እሴቶች፣ ባህሎችና ሀገር በቀል እውቀቶች በተገቢው ለሀገራችንም ሆነ ለዓለም ህዝብ አልተሸጠም ያሉት አቶ ላጫ ጋሩማ የማህበረሰብ ቴሌቪዥኑ ጣቢያ ይህንን ጉድለት ይሞላል ብለዋል። የማህበረሰብ ቴሌቪዥን ጣቢያው በአንድ ዓመት ጊዜ ውስጥ ለማስጀመር ስራዎች እየተሰሩ መሆኑን የተገለጸ ሲሆን ከወልቂጤ ዩኒቨርሲቲ ጋር የተፈረመው የመግባቢያ ሰነድ የዚሁ አካል ነው ተብሏል። የቴሌቪዥን ጣቢያው እውን ለማድረግ ሁለቱ ዞኖችና ከሌሎች ባለድርሻ አካላትም ጋር ተቀራርቦ መስራት ይገባል። ለስኬቱም የሁሉም ጉራጌ ተወላጅና ወዳጆች ድጋፍ እንደሚሻም ተጠቁሟል። ወልቂጤ ዩኒቨርሲቲ ለማህበረሰቡ የሚሰጣቸው አገልግሎቶችም ሆነ ሌሎች የጥናትና ምርምር ስራዎች ተደራሽ ለማድረግ ሚዲያ ትልቅ አቅም አለው። ለማህበረሰብ ቴሌቪዥን ጣቢያው ውጤታማነትም በቅንጅት ይሰራል ተብሏል። ኢትዮ ቴሌኮም የሥራ ማስኬጃ ወጪዎች መጨመርንና አጠቃላይ የማክሮ ኢኮኖሚ ጫናዎችን ምክንያት በማድረግ በተለያዩ የአገልግሎት ጥቅሎች ላይ የዋጋ ጭማሪ ማድረጉን አስታወቀ። ኩባንያው መጠነኛ የታሪፍ ማስተካከያ ሲል የገለጸው ይህን ውሳኔ ለማስተላለፍ የተገደደው አስቸጋሪ በሆነው የኢኮኖሚ ሁኔታ ውስጥ እየጨመረ የመጣውን የካፒታልና የሥራ ማስኬጃ ወጪዎችን ታሳቢ ማድረግ እንደሆነ ገልጿል። ኢትዮ ቴሌኮም አዲሱ የዋጋ ተመን የአገልግሎቱ ቀጣይነት ለማረጋገጥና የአገር አቀፍ የቴሌኮምና የዲጂታል መሰረት ልማት ዝርጋታን ለመደገፍ ያለመ መሆኑን አመላክቷል። ኩባንያው ደንበኞችን ከዋጋ ጭማሪው ተጽዕኖ ለመቀነስ የሚያስችሉ አማራጮችን ማካተቱን ገልጾ በቴሌብር ጥቅል ለሚገዙ ደንበኞች ይደረግ የነበረውን የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል ማድረጉን ገልጿል። በተጨማሪም በስፋት ጥቅም ላይ የሚውሉ 38 የአገልግሎት ጥቅሎች ላይ ምንም አይነት የዋጋ ጭማሪ እንዳልተደረገባቸው ኩባንያው አስታውቋል። ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች፣ ተማሪዎች፣ መምህራንና የአካል ጉዳተኞችን ታሳቢ ያደረጉ ልዩ ጥቅሎች ባሉበት ዋጋም ተመን እንደሚቀጥሉ ተገልጿል። የአገልግሎት አሰጣጥን ለማስቀጠልና በዲጂታል መሰረተ ልማት ላይ የሚደረገውን ኢንቨስትመንት ዘላቂ ለማድረግ አስፈላጊ መሆኑን ገልጾ ይህም በመላው ሀገሪቱ እየተስፋፋ የመጣውን የዲጂታል አገልግሎት ተደራሽነት ለማረጋገጥ ያለመ መሆኑን ኩባንያው ጨምሮ ገልጿል። የግብጽ የውጭ ጉዳይ ሚኒስቴር የናይል ተፋሰስ ሀገራት ማስጠንቀቁን ተሰማ። የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃል የናይል ተፋሰስ ሀገራትን አስጠንቅቀዋል። ሚኒስቴሩ አንዱ የግብጽ ቀይ መስመር ከድርሻዋ አንድም ጠብታ ውሃ አለ ማስወሰድ መሆኑን ጠቅሷል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ትወስዳለች በማለት ማስጠንቀቋል። በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ ሀገር ግድብ እንዳይገነባ ጭምር አሳስቧል። በተለይም የኢትዮጵያ ታላቁ የህዳሴ ግድብ ከተመረቀ ወዲህ የግብጽ ባለስልጣናት በግድቡ አስተዳደርና በአጠቃላይ በወንዙ ውሃ አጠቃቀም ላይ ያነጣጠሩ ከተከታታይ ማስጠንቀቂያዎች በማውጣት ላይ መሆኑም ሲገለጽ ቆይቷል። ግብጽ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት እስራኤል ለሶማሌላንድ በሰጠችው እውቅና ዙሪያ ተሰብስቦ እንዲወያይ ጠየቀች። ግብጽ የህብረቱ የሰላምና ጸጥታ ምክር ቤት የእስራኤል ውሳኔ ውድቅ እንዲያደርግም ጥሪ አድርጋለች። የአፍሪካ ህብረት እንደ ድርጅት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና
መቃወም መግለጫ ማውጣቱን የሚታወስ ነው። በሌላ በኩል የተመድ የጸጥታው ምክር ቤት እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ ለመምከር ይሰበሰባል ተብሎ ይጠበቃል። ጸጥታው ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠራችው የምክር ቤቱ ተለዋጭ አባል የሆነችው ሶማሊያ ናት። ጸጥታው ምክር ቤት ለስብሰባ ከመቀመጡ ቀደም ብሎ 21 የሙስሊምና አረብ ሀገራት የእስራኤልን ውሳኔ በመቃወም የጋራ መግለጫ አውጥተዋል። ሶማሊያ እስራኤል ለሶማሊላንድ የሰጠችውን እውቅና እንድታነሳ ያሳሰበች ሲሆን እስራኤል በበኩሏ በውሳኔው ላይ የሚነሳባትን ተቃውሞ ግብዝነት በማለት አጣጥለዋለች። ከዚህ በተጨማሪም እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ታይዋን በአዎንታዊነት እንደምትመለከተውና ትልቅ ውሳኔ እንደሆነም ገልጻለች። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩ ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ አመሰግናለን። መልካም ጊዜ